እዚህ ላይ ትልልቅ ስራዎች ይሰራል ወንድማችንና እኔ ደግሞ ወንድሜም ነው ጓደኛዬም ነው። ከሚዲያ ውጪ ወርዶ የሚሰራቸው ሰዎች አሉ። ቤት ተከራይቶ የሚያኖራቸው ጎዳኒስቶች አሉ። ከጫት ያወጣቸው ወንድሞች አሉ። እነዚህ እንደዚህ ከጎዳና ላይ አውጥቶኝ ቤንዘል ምናምና የሚስቡ ልጆችን ቤት ተከራይቶላቸው ሊስቲሮ በይሃው በእግዚአብሔር ፊት ማለት ነው። እኔ ራሴ ብር ሳይኖረኝ ከኔ ኪስ ላይ ራሱ ብር ወስዶ 1,000 ብር ሊስቲሮ ስሩ ብሎ የሚያሰራ ወንድም ነውና ያው ሰይጣን ለምን በብዙ እንደተጋ አላውቅም፣ ለምን በብዙ እንደተነሳ አላውቅምና ኦርቶዶክሳዊ ሆነሽ ስለተገኘሽ ከልብ አመሰግናለሁ። ከልብ ደስ ብሎኛል እህታችን ሮሚ። ሰይጣን የፈለገውን ያውራ፣ ክፉ ሰዎች የፈለጉትን ያውሩ፣ ክርስቶስን ኢየሱስ የያዘ ምንም አይሆንም እና ከክርስቶስ ኢየሱስ ጋር ነው ያለነው። ኢየሱስ ክርስቶስን ከያዘን ደግሞ ከአሸናፊዎች ሁሉ እንበልጣለን እና እኔ በዚህ ፕላትፎርም ካሉ ሰዎች ጋር እንዲታወስ የምፈልገው ብዙዎቻችን ብዙ ፕሮቴስታንት ወደ ኦርቶዶክስ ተመልሷል። ከተመለሱት መካከል አንዱ እኔ ነኝ እና ከተመለሱትም ሰዎች መካከል ደግሞ አንዱ እኔ የፈለገ አትናቴዎስ ትምህርት፣ የልደተ ቃል አስተምህሮ፣ የነአኪዬ አስተምህሮ፣ አብዛኛው የኦርቶዶክሳውያኖች ወጣት አስተምህሮ ነው እኔን የመለሰው ወደዚች ቅድስት ቤተክርስቲያን እና አንድ መልእክት ግን ስናስተላልፍ ምንድነው ልናስተላልፍ የሚገባው? ይታወቃል ሰይጣን ምሽጉ እየፈረሰ እንደሆነ ይታወቃል እና የሰይጣን ምሽግ ፈረሰ ማለት አጋንንት ዝም ብሎ ይቀመጣል ማለት አይደለም። ግን አንዳንድ ውድ ኦርቶዶክሳውያን ባለማወቅም በማወቅም የሰይጣን ግን ዕቃ መጠቀሚያ ግን ባንሆን ሞር አሪፍ ነው ብዬ አስባለሁ። ወንድማችን ፈለገ አትናቴዎስ ምንም ነገር አልሆነም፣ ምንምም ነገር ደግሞ አይሆንም። ለምን ቢባል የፈለገን አትናቴዎስን እጅ የያዘው ክርስቶስ ኢየሱስ ነው። እውነቱን እናውራ ከተባለ እኛንን እጃችን ክርስቶስ ኢየሱስን ከያዘ የሚደክመን የሚዝለን፣ ክርስቶስ ኢየሱስ ግን እኛን ከያዘ ግን እጁ ብርቱ ነው፣ እጁ ጠንካራ ነው እና እጁ አይዝልም። በደንብ ልነግራችሁ የሚገባው አንድ ነገር ስትናገር ሰምቻለሁ ሮሚ። ጳጳሱ እኔ ቤት መጣ። ግድ ነው ጳጳስ እሷ ቤት ሊመጣ። በተደጋጋሚ ዛሬ የሰራሁት አንድ ቪዲዮ አለ። ክርስቶስ ኢየሱስ የመጣው በጣም ጻድቅ ለሆኑና በጣም ደግሞ በጣም እግዚአብሔርን ለሚፈሩ ሰዎች ክርስቶስ ኢየሱስ አልመጣም። ኢየሱስ ክርስቶስ የመጣው ለኃጢአተኞች ነው የመጣው። ለዚህም ነው ኢየሱስ ክርስቶስን ማን ይሉታል ሲል የኃጢአተኞችና የቀራጮች ወዳጅ ተብሏል። ኢየሱስ ክርስቶስ ኃጢአተኞችን ይሄ ወንጀል ለሚሰሩ ሰዎች ወዳጅ የተባለ አምላክ ነው የኛ አምላክ። ስለዚህ ማንም ጋር ቢሄድ ዲያቆን ፈለገ አትናቴዎስ ከአምላኩ ከክርስቶስ ኢየሱስ የተማረውን ፍቅርን ነው የሚያሳየው። ከዚህም ባሻገር ደግሞ ወንድሜ ነው። በተደጋጋሚ እናገራለሁ። እኔም ፈለገ ነኝ ስል ነኝ ነው በቃ ቢባል ፈለገ አትናቴዎስ ያንጠለጠለውን ያሰረውን ክር ነው ያሰርኩት። ፈለገ አትናቴዎስ ያንጠለጠለውን መስቀል ነው ያንጠለጠልኩት። ስለዚህ ሰይጣን የፈለገበት መርጦ እየሄደ እንደ ልቅላቂ ውሃ መደፋት ይችላል እንጂ ለሰይጣን እጅ የሚሰጥ አገልጋይ የለም በዚህ ፕላትፎርም ላይ። ግን የማታውቁ ውድ ኦርቶዶክሳውያን እቺን ነገር ልንገራችሁ። ወርቅ ጭቃ ውስጥ ተወርውሮ ቢጣል ወርቁን ቆሸሸ ብለን አንስተን እንጥለዋለን ወይስ ምን እናደርገዋለን? ያንን ወርቅ አንስተን አጥበነው ወርቅነቱን ስለማያጣ በጭቃ ውስጥ በጣም በጨቀየ ጭቃ ውስጥ ተወርውሮ ቢጣል ወርቅን አንስተን ብናነሳው ወርቅነቱን ስለማያጣ አንስተን አጥበነው በጣታችን ወይም በአንገታችን እናንጠለጥለዋለን ጭቃ ውስጥ የገባውን ወርቅ። ስለዚህ ክርስቶስ ኢየሱስ ኃጢአተኛውን ያነጣውና ያጠበው በደሙ ነው። ስለዚህ ለሁላችንም ለክርስቲያኖች ነው ክርስቶስ ኢየሱስ የሞተው። ስለዚህ ክርስቶስ ኢየሱስ ለዓለም ሕዝብ ሁሉ ስለሞተ የዳነውም የነጻነውም ንጹህ የሆነውም በክርስቶስ ኢየሱስ ደም ነው። ስለዚህ የክርስቶስ ኢየሱስን ደም አክፋፍተን እከሌ ኃጢአት ሰራ እከሌ ምን ሰራ፣ መጽሐፍ ቅዱስ ሲናገር ሁሉም ኃጢአትን ሰርቷል የእግዚአብሔርን ክብር ጎሎታል ነው የሚለው። የእግዚአብሔር ክብርን የምናገኝበት አንድ አለ፣
ልጁን የሰጠን ክርስቶስ ኢየሱስ ነው። ስለዚህ በክርስቶስ ኢየሱስ ደም አማካኝነት የኛ ኃጢአት ተሰርዮልናል፣ ኃጢአታችን ታጥቦልናል። ስለዚህ ኢየሱስ ክርስቶስ አንዲት ዘማዊት ሴትን ወጥረው ያዟት እነዛ የሕግ ሰዎች እና ወጥረው ይዘዋት ካልወገርናት ብሎ ድንጋይ ይዘው ሲሄዱ ክርስቶስ ኢየሱስ ያገኛቸዋል። በጣቱ መሬትን ጫረና ከናንተ መካከል ኃጢአትን ያልሰራ ካለ ምን ይበላት ይውገራት። ሁላችንም ኃጢአተኞች ነን። እኔ ኃጢአተኛ ነኝ፣ ሮሚ ኃጢአተኛ ናት፣ የአብስራ ኃጢአተኛ ነው፣ ቲጂ ኃጢአተኛ ናት። ሁላችንም ኃጢአተኞች ነን። ኃጢአታችን የተሰረየው በክርስቶስ ኢየሱስ ደም ነው። በቃ አለቀ። በክርስቶስ ኢየሱስ ደም ሁል ጊዜ ደግሞ ይቅር የሚል ድንቅ አምላክ ነው ያለ። ክርስቶስ ኢየሱስ ይቅር ብሎ የትላንትናውን ኃጢአታችንን ዛሬ አያስታውሰንም፣ ይረሳዋል። ሰው ነው የሰውን ሐሳብን የሰውን ስህተትን የዛሬ ዓመት እንኳን ይቅር ካለው ነገ ሲጣላ እንደገና ትላንትና እኮ እንደዚህ ብለኸኛል የሚለውና ገአዱ ዓለም ላይ እንነጋገር ከተባለ እኛ ክርስቲያኖች ነን። በማያገባን በማናውቀው ነገር ላይ ጣልቃ እንግባ። ስፔሻሊ እኔ ቀደም ላይ የሰራውባት እህታችን ሊያሾ አንድ ነገር ስትናገር ሰምቻለሁ። ኦርቶዶክሳዊ እህታችን ናት። በጣም እንወዳታለን። ለሷም ክርስቶስ ኢየሱስ ደም አፍስሶላታል። ለኦርቶዶክሳዊ እህቴ ያልሆነ ቃል አልናገር፣ ግን እዛ ቤት ለምን ተገኘ? ጨፈራ ቤት ለምን ተገኘ? ክብሩን ጥሎ ነው ወርዶ የመጣው ስትል ክብሩን ጥሎ አልመጣም። ክብሩን ጥሎ የመጣው ክርስቶስ ኢየሱስ ነው። የሚገርማችሁ ነገር ከክርስቶስ ኢየሱስ የተማርነውን ፍቅርን እናስተምራለን። እኛ ኦርቶዶክሳውያን ትህትናን ከማርያም እናታችን ቅድስት ድንግል ማርያም፣ ፍቅርን ደግሞ ከክርስቶስ ኢየሱስ እንማራለን። ትሁት የሆነችው እናቱ ክርስቶስ ኢየሱስን ይዛ ስትሰደር ነበር በረሃ ለበረሃ። ስለዚህ እናቱን እንኳን እናስብ፣ ትህትናን እንኳን ከሱ እንማር፣ ከሷ እንማር። ፍቅርን ደግሞ ከክርስቶስ እንማር። እንደዚህ በመስቀል ላይ ተንጠልጥሎ ኤሎሄ ኤሎሄ ለማ ሰበቅተኒ ሲል አባቶ ለምን ተውከኝ ሲል በመስቀል ላይ የሞተልን ክርስቶስ ኢየሱስ ለኛ ለኃጢአተኞች ሲል ነው። በቃ አለቅ። ማን ነው ከእናንተ መካከል ኃጢአት የማይሰራ? ማን ነው ከእናንተ መካከል ሰውን የማያማ? ሆይ ለምን አስፈለገ? ስለዚህ ወርቅ የፈለገ ጭቃ ውስጥ ቢወረወር የቆሸሸ ጭቃ ውስጥ ቢጣል ወርቅ ወርቅ ነው። ወርቅ ወርቅነቱን አያጣም። ለእኔ ደግሞ ከወንድምም በላይ ወንድም ነው። ቤተ ክርስቲያን ደግሞ አምና የሰጠችው ደግሞ ዲያቆን የሚል ክህነት ያለው ድንቅ ወንድሜ ነው። ሮምዬ ከልብ ነው ማመሰግነው። ግን ወድሻለሁ። በኦርቶዶክሳዊነት ላይ ስለማትደራደሪ፣ በኦርቶዶክስ ላይ ቀልድ ስለማታቂ ከልብ አመሰግናለሁ እናቴ። ቴንኪው። ወጣቶች ከሱስ እንዲወጡ ቤት ተከራይተ ለምታረግ ለተከበርክ ዲያቆን ቀርቶ ለማንም አንስተው እዚህ ሚዲያ ላይ ገንዘባችንን እንሰጣለን። እኛ ኦርቶዶክሶች ደረትን ነፍጠ ቁልጭ ብለን በዛ በሚያምረው ግርማ ሞገስ መታ ዱቅ በሌገ ምለት እናኮራሃለን። ተጫውትልን ወንድ ኦርቶዶክስ ልጆች፣ እኛ የኦርቶዶክስ ልጆች እንዴት አድርገን እንደምናካሂደው እናሳያለን። ውስጥ ቀምራችሁ ይህንን ተአምር ቲክቶክ ላይ ፈጥራችሁ ጌም እንዳይጫወት ከሆነ የፈለጋችሁት ይካሄዳል፣ ይጫወታል። እኔ ሮማን ሳይቀር አንበሳ ወርድለታለሁ። ለሰው ሰጥቼ አላቅም አንበሳ። እኔ አንበሳ ወርድለታለሁ። ስለዚህ እኔ ቪዲዮ ፈለገ ለምን አይደለም እንትን ላይ ልደት ላይ ያ የሚያሳየው ዝቅ ማክበሩ ነው። እኔ ቤት እንግዲህ ጳጳስ የትም ቤት አይሄድም። እኔ ቤት መጥተዋል። እናታችሁ ድንጋይ በላች፣ እናታችሁ አፈር ድሜ በላችላችሁ። ምን አባታችሁ ስላረጋችሁ ነው የተነሳችሁበት? እናታችሁ አፈር ድሜ በልታ ወስጄ አማኑኤል አፈር ውስጥ የቀበርኳችሁ። ምን አባታችሁ ያርጋችሁ? ምን ፈልጋችሁ ነው? ምን አባታችሁ ያርግ? ፕላትፎርሙ ላይ መጥቶ ተጽዕኖ ስለፈጠረ እንትን ላይ ሄዷል። ለምን የፈለገበት አይሄድም? ምን አባታችሁ ያገባችኋል? ሰው እኮ ነው። እግዚአብሔር መሰላችሁ እንዴ? በዚህ ምድር ላይ ፍጹም እግዚአብሔር ብቻ ነው። ጳጳስ ሊሳሳት ይችላል። ለምን ፓትርያርኩ ዋና ሆኖ ሊሳሳቱ ይችላሉ? ስለ እናንተ ፓስተር እየጎለጎልኩ ላምጣ እንዴ? ላምጣ ስራዬ ብዬ ጎልጉዬ ላምጣ እንዴ? ምን አባታችሁ ያገባችኋል? ይሄዳ ዲያቆን ነው። ከፈለገ የፈለገውን ከቤተ ክርስቲያን ከሚፈልገው
እንደዚህ እንደኛ ሜዳ ላይ የወደቁትን እንደኛ አለ ሃይማኖታችን በየመንገዱ የተጣልነውን አንዷን ንጹሃን የኦርቶዶክስ ልጅ አምጥቶ አስተምሮ ቢያገባ ለሱም ትልቅ ነው። አያደርገውም። ካደረገ እንኳን ተጽዕኖ ስለፈጠረባችሁ ሚዲያ ላይ መጥቶ ለእያንዳንዱ ጴንጤዎች ምላሽ ስላሳጣችሁ በምን መጣችሁ? በርዝደ ሄዷል፣ እንትና ቤት ገባ፣ እንትና ቤት ገባ። ገደል አባት አምላክ ያስገባችሁ መብቱ ነው። የፈለገበት መግባት መብቱ። እኛ ቤተክርስቲያናችን እንደናንተ አልጌ አይደለንም። እኛ ቤተክርስቲያናችን ዳቆን ቢያጠፋ አላያችሁትም እንዴ? ለእናንተ የሰጠናችሁ ማን ነው የሚባለው? ልክስክሱ በየዲስኮ ቤት እየጨፈረ ዳቆን ሆኖ የተባረረው። ቤተክርስቲያናችን ልጆቿ ካጠፉ ምክር ከአንድም 2 3 ይሰጠዋል። ማስጠንቀቂያ ይሰጣቸዋል። ከማስጠንቀቂያው ካለፉ ድቁና ይቀማል። ቤተክርስቲያናችን ራሷ አለ። እናንተ ምን አባታችሁ ልሁን ብላችሁ ነው ኢየሱስን የቆሎ ጓደኛችሁ ያረጋችሁት? ኢየሱስ ማታ በእልሜ መጥቶ ኢየሱስ እንደዚህ ብሎኝ፣ ኢየሱስ ማታ አናግሮኝ፣ ኢየሱስ ማታ ስላንቺ አሳይቶኝ፣ ማታ አንቺ እንትናን የምታገቢው ተጸልዮልሽ እንዲያድርገሽ ኢየሱስ በካራቴ ሴጣን የምታወጡ እናንተ ጉደኞች ማለት ነው። ጉደኞች እናውራላችሁ። የቆሎ ጓደኛችሁ ያደረጋችሁት ኢየሱስን እናንተ እግዚአብሔር አምላክ ያለው ብትወደኝ ሁሉ ነገርን ተተከተለኝ ነው። የትኛው ጴንጤ ነው የተከተለው እግዚአብሔርን? የትኛው ገዳም ስትገቡ ነው ዓለም በቃኝ ብላችሁ ኢየሱስን ተከተላችሁታል እንዴ? የሚወደኝ ቢኖር ያለውን ነገር ትቶ ይከተለኝ፣ ይችን ዓለም ትቶ ይከተለኝ ነው ያለው። የትኛው ፓስተር ተከተለው? ለምን እግዚአብሔር ያለው ሁሉ ነገር ትታችሁ የትኛው ገዳም ነው? ካቶሊክ እንኳን ገዳም አላችሁ። የታለ እናንተ ገዳም? ኢየሱስን ትተህ ዓለም በቃኝ ብለህ የተቀመጥክ ገዳም የታለ? ኢየሱስ ነው እንግዲህ እናንተ የምትከተሉ። የታለ ገዳማችሁ? ገዳማችሁ የታለ? ኢየሱስን ተከትለኝ ነው የሚለው አይደል? ከወደድከኝ እኔን ካመንከኝ ተከተለኝ ነው። ሁሉ ነገርን ትተህ ተከተለኝ ነው ያለው። የታለ ገዳማችሁ? ዓለም በቃኝ ብላችሁ ዓለምን እቺ ምድር ሳታዩ ፌመስ ነኝም ቆንጆ ነኝም እያሉ ካፕት ያደረጉ ግን እቺን ጥቅስ እንኳን ሳያውቁ መኖር ሶ ግሬት ሼም ነው። ፈለጋት ናቸው ስለምትተቹ ፈለጋት ናቸው እኮ እንደኔና እንዳንቺ በምድር ላይ የሚኖር ኃጢአቱ የከበደ ሸክም የበዛበት ሰው ነኝ። እንደ ፓስተሮች ነብይ ነኝ ድኛለሁ ብሎ ራሱን ከፍ ከፍ ያደረገ ሰው እኮ አይደለም። ምንስ ቢያደርግ ምን ይገርማል? አላደረገውም። ቢያደርገውም አይገርምም። ምድር ላይ እንዳንቺና እንደኔ የሚኖር ሰው ነው። የሰው ልጅ ከትችት ርቆ አያውቅም። ለዛ ነው አባቶች ትችት የማይሰሙት። ሰማይና መሬትን የዘረጋ ጌታን ለስም አጠራሩ ክብር ባውና ክርስቶስን በላተኛ ኃጢአተኛ ወዳጅ ብለው ስም ሰጥቶታል ያለ ሕዝብ። ታላቁን ነቢይ መጥምቀ መለኮት ዮሐንስ አታነቢማ ጋኔል አለበት ብለውታል። ለዚህ ነው ቤተክርስቲያን ላይ ሰካራም፣ ጠጪ እንዲህ ነው ያላችሁ ስም ሲሰጡ አባቶች መልስ የማይሰጡት። የሰው ልጅ ከትችት ርቆ አያውቅም። አንቺ ደግሞ ይሄን መልክ ይዘሽ አክት እያደረግሽ ታዋቂ ነኝ ብለሽ እቺን እንኳን አታነቢ። እቺን እንኳን ብታነቢ ለትችሽ ወጥተሽ ራስሽን እንደዚህ አታዋረጅም ነበር። አም ሶ ሶሪ ግሬት ሼም ነው።